የመሐመድ ሰይድ ሞት እኮ በጣም የሚደንቅና የሚያስገርም ነው። እንግዲህ ረመዷን መጨረሻ ላይ ኡምራ ለማረግ ፍላጎቱ ነበርና ያለው ገንዘብ ደግሞ አነስተኛ ስለነበረ ጓደኞቹን ሲያማክራቸው ይሄ ያለህ ብር ለዘንድሮ ኡምራ አያሳካልህም ብለው ሲሉት ከዘንድሮ ኡምራማ ወደ ኋላ አልቀርም፣ ዘንድሮ ኡምራ ማድረግ አለብኝ መጨረሻዬ ነው ብሎ የተናገራት ንግግር በጣም የሚገርም ነው ማለት ነው። ታሞ ራሱ ሐኪም ቤት እያለ ለቤተሰቦቹ ደውሎ ነብዩ እየጠሩኝ ነው፣ ነብዩ እየጠሩኝ ነው እያለ በስልክ ቤተሰቦቹን ሲያወራ እንደነበረ ተሰምቷል ማለት ነው። ይሄ ማለት የአላህ ታምር ነው። አላህ የወደደውን ነው የሚወስደው። አላህ ወዶት ነብዩ ጠርተውት ነው ሄደው መሐመድ ሰይድ ማለት ነው። እና ከዱንያ ፈተና በቃ የዱንያን ፈተና አነሳለት። አላህ የዛኛውን ሀገር ሊያሳምርለት ሲፈልግ ኸይር ሰሪዎችን ከዱንያ ላይ ቶሎ አንስቶ ይወስዳቸዋል ማለት ነው። እና መሐመድ ሰይድ ዱንያ ላይ ያለም የነብዩን ውዳሴ የነብዩን ውዴታ በመረዋ ድምፁ ሲያወሳና ብዙ ነሽዳ ሲል የነበረ ወንድማችን ነው ማለት ነው። አላህ እንግዲህ የዛኛው አገር እንደሚያምርለት አንጠራጠርም። የሞተበትም ቀን ከሚስ ነው፣ ጁማአ ነው። ኡምራም አድርጓል። ሁሉም ነገር ተሳክቶለታል ብዬ ነው የማስበው ማለት ነው። እና ብቻ ሰው ስንባል ሞትን አንፈልግም። በቃ ሞት ሲነሳብን እንጠላለን። ያ ሁላችንም ሰዓት እስከሚደርስ ነው፣ ማንም ይቀር የለም። ይሄ የታወቀ ነው ማለት ነው። ግን አምነን ለመቀበል በጣም ይከብደናል። ሞት ሲባል አንወድም፣ በጣም እንጠላዋለን። ግን ምንድነው የምንሰራው ዱንያ ላይ? ምን ኸይር ነገር ሰራን? ነገ ጧት ብንሞት ምን ያጋጥመናል? በቃ አላህ ፊት ምን ይዘን ነው የምንቀርበው የምንለው ነገር ትዝ አይለንም ማለት ነው። በቃ ትዝ የሚለን ነገር የዱንያይቱ ይሄን ሰርቸው ይሄን አርጌ ፎቅ ገንብቼ መኪና ገዝቼ በቃ ይሄ ነገር ነው በውስጣችን የሚከሰተው ማለት ነው። ግን ይሄ ሁሉ ነገር ለኛ ጥሩ ውጤት ነው ብዬ አላስብም፣ ፈተና እንጂ። ይሄ ሁሉ ለኛ ፈተና ነው። የዱንያን እንትን ማሳካት የዱንያን ፈተና አለመወጣት